የትራምፕ ደብዳቤና የደረሱን መረጃዎች በትላንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት በቀጥታ እንዲሁም ለኢትዮጵያው ፕሬዝዳንት ለሱዳኑ ፕሬዝዳንት እና ለሳውዲ እና ለኤሚሬትስ በግልባጭ የላከው ደብዳቤ ላይ ተነጋግረናል። በዛሬው ዕለት ከዚህ ደብዳቤ ጋር በተያያዘ ባለፉት 24 ሰዓታት ስናሰባስብ የነበረውና ከአስተማማኝ የዲፕሎማቲክ ምንጮች ያገኘነውን መረጃዎች እነግራችኋለን። አስምሩልኝ። ይሄን ከአስተማማኝ የዲፕሎማቲክ ምንጮች ያገኘሁት ነው። በዚህ ጉዳይ ላይ ስቆፍር ነው የዋልኩት። ከትላንትና ጀምሮ ያገኘሁትን አስተማማኝ የዲፕሎማቲክ ምንጮች መረጃዎች እነግራችኋለሁ። ስለዚህ እነዚህ ምንጮች የተለያየ ጉዳዮች ላይ ነግረውናል። የነሱን ኮንቴክስት እናስቀምጣለን። እንስማማለን አንስማማም አላቅም፣ ግን እኔ ከዲፕሎማቲክ ምንጮቹ ያገኘሁትን ነገር እነግራችኋለሁ። ለባክግራውንድ ምናልባት የትላንትናውን የፕሬዝዳንት ትራምፕ ደብዳቤ በአጠሪራ መልክ ላነሳው እችላለሁ። ምናልባት ብዙ አዲስ ያላችሁ አይመስለኝም፣ ግን እንደ አጠሪራ እንየው እና ምንድን ነበር ያለው ፕሬዝዳንት ትራምፕ የአሜሪካው ፕሬዝዳንት የሚለውን ትንሽ ላንሳው። አንደኛ የአሜሪካው ፕሬዝዳንት ቁልፍ አጀንዳዬ ነው ብሏል። የዚህ የግብፅና ኢትዮጵያ የተጣሉበት ያለው ጉዳይ ወሳኝ አጀንዳዬ ነው ብሏል። ሁለተኛ ዳግም ለማደራደር እፈልጋለሁ፣ ዝግጁ ነኝ ብሏል። ሶስተኛ ትክክለኛ በሆነ የቴክኒካዊ እውቀት ፍትሃዊና ግልጽ ድርድር መደረግ አለበት የሚል ነገር አንስቷል። ይሄ የትላንትና የትራምፕ ደብዳቤ ነው። ይዘቶቹ ላይ ከሞላ ጎደል ሁለት ይዘቶች ነው ያነሳ ነው ጎላ አድርገን። በቀጠናው የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶችን መበደል የለበትም ብሏል። አንዱ የትራምፕ ነው። ሁለተኛ በድርቅና በረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውን ለግብፅና ለሱዳን ሊቀርብ ወይም ሊሸጥ ይችላል። ኤሌክትሪክ ኢትዮጵያ መሸጥ ትችላለች የሚል ሁለተኛ ሀሳብ አንስቷል። ይሄ የትራምፕ ደብዳቤ ነው። ትላንትና በዝርዝር ያነሳ ነው፣ አሁን በአጠሪራ ያነሳሁት ማለት ነው። የኔንም አስተያየቶች 1 3 4 ትላንት የሰጠሁትን አስተያየት መድገም ፈልጋለሁ። ይህንንም በአጠሪራ መልኩ ማለት ነው። ምንድነው የሰጠነው አስተያየት? ትላንት አንደኛ በእርግጥም ይህ ጉዳይ ለትራምፕ ወሳኝና ቁልፍ ጉዳይ መሆኑን ትራምፕ ትክክል ነው ያልነው በሶስት ምክንያቶች ቢያንስ ይሄ ጉዳይ ወሳኝ እንደሆነ ለትራምፕ አንደኛ ግላዊ ምክንያቱን አንስተናል። ግላዊ ምክንያቱ ከሞላ ጎደል ትራምፕ የሰላም ኖቤል ተሸላሚ መሆን ይፈልጋል። በጣም 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 በቃ እንቅልፍ የነሳው ነገር አይ ቲንክ የሰላም ኖቤል ተሸላሚ መሆንን ነው። እንዳያችሁት የሌላ ሀገርን የሰላም ኖቤል ሁሉ የሴትዮዋን ተቀብሏት አይቷችኋል። ሴትዮዋን ማስረክባው እና የሰውን የሰላም ኖቤል ሁሉ ነው እየተረከበ ያለው። ማለት እንትኑን ታዩታላችሁ፣ አፒታይቱ ምን ያህል ጥማት እንዳለው የሚያሳይ ነው። አሜን። ዛሬ ወጣ መግለጫ በደንብ አላጣራሁትም፣ ግን የዚህ የኖቤል ሽልማት ኮሚቴው ኖርዌይ ያለው አይ ቲንክ የተቃውሞ ደብዳቤ አወጥቷል መሰለኝ። አንድ ሰው ኖቤል ሰላም ሽልማት ከተሸለመ ለሌላ ሰው አሳልፎ መስጠት አይችልም የሚል መግለጫ ያወጡበት መሰለኝና ያም ሆነ መግለጫው ይኖርም አይኖርም ከፍተኛ የሆነ የግላዊ የኖቤል ሰላም ጥማት አለው። ሁለተኛ የጋዛ ጉዳይ አለ። ሶስተኛ ከአሜሪካ የወቅቱ የስትራቴጂክ ፖሊሲዋ የውጭ ጉዳይ ፖሊሲዋ ጋር የሚቀዳ ነው። ስለዚህ አንዱ ምክንያት ይሄ ነው የሚል ነው ያነሳ ነው። ሁለተኛ የሚገዛ ከሆነ ገዝተን የምንሰጠው ጥሩ ነበረ፣ ግን አቅም የለንማ። ከባድ ነው ቢሰጡት። እኔ አሁን ብዙ በጥባጭ እንዳይሆን እንጂ እንደ እንትን ይዘውበት ነው የሚመስለኝ። እኔ እንደ ቆይችን ደግሞ ይስራና እቺን ይስራና ተብሎ
የተያዘበት ይመስለኛል። እንግዲህ እሱ ግን በጣም ስለቋመጠ የሴትዮዋንም ነው ሄዶ የተቀበለው የሴትዮዋን የቬኔዙዌላዋን በኋላ እንደሰማሁት የዚህ የኖርዌይ የኖቤል ሰላም ሽልማት ኮሚቴ በፍጹም አንፈቅድም የአንድ ሰው ኖቤል ሽልማት የራሱ ነው ለሌላ ሰው ማስተላለፍ አይችልም የሚል መግለጫ እንዳወጣ ሰምቻለሁ በጨረፍታ። ሁለተኛ የትራምፕ ስተቶች የመሰሉንም አንስተናል። ስተቶቹ ለኢትዮጵያ መንግስት በግልባጭ ማቅረብ አልነበረበትም ብለን ነበር። ለፕሬዝዳንትም መሆን የለበትም ለጠቅላይ ሚኒስትሩ ነበረ ማድረግ ያለበት ብለናል። በድርድር ጠረጴዛ ላይ መቀመጥ ያለባቸውን ጉዳዮች አስቀድሞ ዘርዝሯል የሚል ደግሞ ሁለተኛ አንስተናል። በድርድር ጠረጴዛ ላይ መቀመጥ ያለባቸውን ኮንዲሽኖች ያኛውም አካል የሚያቀርበው ይሄኛውም አካል የሚያቀርበው ሲገባው ትራምፕ ደብዳቤው ላይ መጻፉ ትክክል አይደለም ብለናል። ይሄ አሉታዊ ነገሮች ናቸው። አዎንታዊ ያነሳ ነው አለ ከሱ ቀጥሎ አዎንታዊ ስትራቴጂካሊ ያየነው ማለት ነው። አንደኛ አዎንታዊ ያርገን ያየነው ለኢትዮጵያ ድርድር ሁሉ ጊዜም ቢሆን የቀደማ አጀንዳ ይሄን በደንብ አስምሩት። በነገራችን ላይ ኢትዮጵያ ለአንድም ቀን የኢትዮጵያ ባለስልጣናት ለአንድም ቀን ከጠቅላይ ሚኒስትሩ ጀምሮ የውሃና ኤነርጂ ሚኒስትሩ ባለስልጣኖቹ ሌሎቹ የውሃ ሙያተኞቹ ተደራዳሪዎቹ አንድም ቀን ኢትዮጵያ አትደራደርም ብለው አያውቁ። እቺ ሲሪየስ ፖይንት ናት። ሁልጊዜም የኢትዮጵያ እንደ መንግስት እኔ የምወድለትም ትክክል ነው ብዬ የማምነውም የወቅቱ የዘመኑ ፖለቲካም ነው ብዬ የማምነው ለድርድር ክፍት መሆን ነው። የእጅ ቆራጭና ጆሮ ቆራጭ የሻቢያ ሰዎች ስለሆኑ እኮ ነው ድርድር የሚባል የለም የሚሉት። በዓለም ደረጃ ብዙ ችግሮች የተፈቱት በድርድር ነው። እኔ ኔጎሽዬሽን ተምሬያለሁ፣ ሊደርሺፕ ላይ ኮርስ ወስጃለሁ። ሚዲዬሽን፣ ሌሎች አይነት የኔጎሽዬሽን አይነቶች ማለት ነው። ራሱ አንዱ እሱ ስለሆነ በደንብ ራሱን የቻለ ሳብጀክት ማተር ሆኖ ተምሬያለሁ። እኔ ያየሁት ነገር በዓለም ላይ ትልልቅ ችግሮች የተፈቱት በድርድር ነው። እያንዳንዱን ብትጠሩ ትልልቅ ሁሉም እያልኩ አይደለም፣ ትልልቅ ጉዳዮች። ስለዚህ ከድርድር ራስን ማራቅ አይቻልም። ይሄ ከዘመኑ ጋር አይሄድም። ይሄ አንደኛው ነው። ስለዚህ ከኢትዮጵያ ሐሳብ ጋር የሚመሳሰል ነው ማለት ነው። ከኢትዮጵያ ጋር እንትን ነው ኮምፓቲብል ነው፣ ፍላጎታችን ጋር ማተር ያደረገ ነው። ከይዘትም አንፃር ኢትዮጵያ የምትፈልገው ሁሌ የምታነሳው ፍትሃዊ የውሃ ተጠቃሚነት ነው የምታነሳው። ትራምፕም ፍትሃዊ የሚል ነገር ትንሽ ሜንሽን አድርጓል። የኢትዮጵያ ጥያቄ ፍትሃዊ የውሃ አጠቃቀም ነው። ህሊና ላለው ሰው ይሄው 85% ውሃ ያላመነጨችው እየተጠቀመች እኛ ደግሞ በዚህ ችግር ውስጥ ነን። ፍትሃዊነት። የኢትዮጵያ ጥያቄ በተናጠል መቆጣጠር ይቁም ነው። ትራምፕም ጽፎታል። በተናጠል መቆጣጠር አይቻልም ብሎ እውነት ነው እሱ። ስለዚህ ከኛ ጋር የሚጣጣሙ ነገሮችን መውሰድ ይቻላል ማለት ነው። ፖዚቲቭሊ ያየሁት እሱን ነው። ሶስተኛ ትላንት ከአዲስ ኮምፓሶች ጋር ያነሳ ነው የኢትዮጵያ ቀጣይ ጉዞ ምን ሊሆን ይችላል የሚል ነገር ነበር ያነሳ ነው። ከዛ አንፃር ድርድር የማይሸሽ መንግስት መሆን አለበት። ነገሮችን በብስለት ማጤን አለበት። የብልሃት ጉዞ የእንትን ጉዞ መሆን አለበት። ይሄ ዝም ብሎ ረጎራው ምናምን ሳይሆን በጣም ዊዝደም ይፈልጋል። ይሄ ጥበብ ይፈልጋል፣ ብልሃት ይፈልጋል ብለን ነበር። መጨረሻ ደግሞ የትራምፕና የመንግስቱን ወቅታዊ አካሄድና ባህሪም
መረዳት ያስፈልጋል የሚል ነገር ሶስት ነገሮች አንስተን ነበር እነዚህም ባጠሪ ራስ እናነሳ ዛሬ ያገኘነው ነገር ከታማኝ የዲፕሎማቲክ ምንጮች ከዚህ ጋር የተያያዙ ነገሮች ያገኘናቸው አሉ እነሱን አጥር አድርጌ አነሳላችኋለሁ የራሳችሁን እንትን መውሰድ ትችላላችሁ ከዛ በኋላ አንደኛ ከዚህ ከአስተማማኝ ዲፕሎማቲክ ምንጮች ያገኘሁት መረጃ የውስጥ ለውስጥ ወይም ይሄ በአማርኛ ከመጋረጃ ጀርባ ዲፕሎማሲያዊ ንግግር ወይም ድርድር መጀመሩን ሹክ ተብያለሁ አንደኛው ነጥብ እሱ ነው ውስጥ ለውስጥ ከመጋረጃ ጀርባ አሜሪካ ያለችበት የድርድር የንግግር ነገሮች እንዳሉ ሰምቻለሁ ይሄ የተለመደ የአሜሪካ የፖሊሲ አቅጣጫ አለ ሸትል ዲፕሎማሲ የሚባል ሸትል ዲፕሎማሲ መጀመሩን ሰምቻለሁ አልፏል ቆይቷል ከተጀመረ ማለት ነው አንዱ ካስተማማኝ መረጃ ያገኘሁት እሱ ነው የድርድሩ አንዱ በሸትል ዲፕሎማሲ እንደተጀመረ ወይም ደግሞ ከመጋረጃ ጀርባ ነገሮች እንደተጀመሩ መረጃዎች ሰምተናል ሸትል ማለት ያው የአሜሪካ የታወቀ ዲፕሎማሲ አይነት ነው ሸትል ዲፕሎማሲ እኛ ከመጋረጃ ጀርባ የምንለው ማለት ነው አሜሪካኖች የተካኑበት የዲፕሎማሲ አይነት ነው እንደምታውቁትና በተለይ ሄንሪ ኪሲንጀር በዚህ በአሜሪካ የውጭ ጉዳይ ፖሊሲ ውስጥ በነበረ ሰዓት አንዱ የአሜሪካን ፖሊሲ ከቃኘበት ነገር አንዱ ሄንሪ ኪሲንጀር ሸትል ዲፕሎማሲ ነው ስለዚህ የመጋረጃ ጀርባው ጉዳይ በዝርዝር እየታየ ነው ያው ሸትል ሲያደርግ ማለት ያው ምንድነው ባጭሩ ሸትል ዲፕሎማሲ ሁለት የማይነጋገሩ አካላት አሉ ሁለት ፓርቲዎች አሉ የማይነጋገሩ ማለት ነው በዚህ ኬስ ኢትዮጵያና ግብጽ ማለት ነው ስለዚህ በመሃል ላይ ሚዲየተሩ ይገባል ሚዲየተሩ በዚህ ሰዓት የአሜሪካ መንግስት ነው በዋናነት የአሜሪካ መንግስት ገብቶ ግብጽ ጋር ሄዶ ያናግራል ይመጣል ኢትዮጵያም ጋር ሄዶ ያናግራል ሁለቱ ግን አይነጋገሩም እስከ ጊዜው ከዛ በኋላ መልእክት የዛኛውን መልእክት ለዛኛው ያስተላልፋል የዚህኛውን መልእክት ለዚህኛው ያስተላልፋል የዚህኛውን ኦፈር ያስተላልፋል የዛኛውን ኦፈር ያስተላልፋል እንዲህ አይነት ኦፈር አለ እንዲህ አይነት ኦፈር አለ ብሎ ማለት ነው ደን ካውንተር ፕሮፖዛል ካለም ያኛውም ሌላ ካውንተር ፕሮፖዛል ያመጣል ይሄኛውም ካውንተር ፕሮፖዛል ያመጣል ስለዚህ በመሃል ላይ ግን ሁለቱ የማይነጋገሩ አካላት የማይነጋገሩ ፓርቲዎች ያላቸው ነገር ሚዲየተሩ ወይም አደራዳሪው ገብቶ ኔጎሺየት የሚያደርግበት መንገድ ማለት ነው እሱ ቴክኒክ ነው ምንም የታወቀ ቴክኒክ ነው ለአንዳንዶቻችሁ ተራ ነገር ሊሆን ይችላል ለአንዳንዶች ደግሞ ተራ ያልሆነባቸው ሰዎች ስላሉ እሱን ነው ስራ እየሰራ ያለውት ተራ ለሆነባችሁ የበለጠ ተራነቱን ሳይሆን ትንሽ የሚያዳብር ነገር ካለ አስተያየታችሁን እየጻፋችሁ ይዱ እዚህ ቤት ምናልባት ግልጽ እንድትሆኑ እየተማማረንና እየተነጋገርን ነው የምንሄደውና ይሄ የሚባል ነገርም አለ ነበሻና አይታቸው ከሆነ ወንድሜ ተጨማሪ አስተያየት ነው የሚጨምሩት ሌሎቹንም አይታቸው ከሆነ ማከል ነውና ይሄ ቤት እርስ በራስ ነው እየተመጋገበ የሚሄደው በሁሉም ፌዝ ሁሉንም ነው ኢንክሉድ የሚያደርገው ስለዚህ በዛ እንድትወስደው ያም ሆነ ይህ ወደ ሌላ ሳልገባ በሸትል ዲፕሎማሲ መጀመሩን አይቻለሁ ሸትል ዲፕሎማሲ አንድ ዲፕሎማት በሁለት ሀገሮች መካከል የተመላለሰ ለማግባባት ሲሞክር ነው አሁን ግን በግልጽ የምናየው ዲፕሎማት የለም ሸትል ለማለት አይከብድም ማን ነው ዲፕሎማት የለም ማለት ምን ማለት ነው እስቲ አብራራው ማን ነው ላንተ ዲፕሎማት ምንድነው ዲፕሎማት ላንተ
መረጃዎቹን አንዱ ይሄ ነው እና እንትን ነው የታወቀ ነው በአሜሪካ በተለይ ሄንሪ ኪሲንጀር አይ ዶንት ኖ አንድ መጽሐፍ አለ የሄንሪ ኪሲንጀርን እንደው በዚሁ በደንብ እንድታነቡት the leadership የሚል ብዙ ጊዜ አሳይቻችኋለሁ ይሄ መጽሐፍ አሁን ይታያል ሄንሪ ኪሲንጀር በደንብ አንብቡት በዚህ አጋጣሚ እኔ የትኛውም ፖለቲከኛ የትኛውም የሊደርሺፕ ተማሪ የትኛውም የአሜሪካን ፖለቲካ መረዳት እፈልጋለሁ የምትሉ ሰዎች ይሄ መጽሐፍ አንብቡ ከምሬን ነው የምናገረው ፕሮሞት ያረኩት አይደለም እኔ ለላከልኝ ሰው የዛሬ 2 ዓመት ከምናምን አቶ ታምራት ላይ እኔ ላከልኝ በጣም ነው ማመሰግነው አቶ ታምራት ላይ እኔ ለትልቅ ስጦታም ነው ያየሁት ሁሌም ማንሳትም ስላለብኝ ግን በጣም የሚገርም መጽሐፍ በጣም አሪፍ መጽሐፍ እውነቴን ነው አንብቡት በተለይ የዚህ የሄንሪ ኪሲንጀር የዚህ ቻፕተር 3 ላይ አሁን ስለምናወራው ነገር ታገኛላችሁ ሪቻርድ ኒክሰን የአሜሪካ ፕሬዝዳንት በነበረ ሰዓት ከገጽ 125 እስከ 200 ገጽ ያለው በጣም የሚገርም እሱም በጣም የሚያደንቀው ኒክሰንን ነው በነገራችን ላይ ሄንሪ ኪሲንጀር የሸትል ዲፕሎማሲ እና የዲፕሎማሲ አባት አድርጎ ነው የሚያስበው ኒክሰን ሪቻርድ ኒክሰን ማለት ነው ሶ አሜሪካኖች የተካኑበት ነገር ነው ይሄ እነሱ ደግሞ የዚህ የሸትል ዲፕሎማሲ አባት አድርገው የሚያስቡት ማንን ነው ሄንሪ ኪሲንጀር ነው አባት አድርገው የሚያስቡት ስለዚህ ፕሊዝ ፖለቲከኞች ከሆናችሁ የፖለቲካ ተማሪዎች ከሆናችሁ የፖለቲካ መምህራን ከሆናችሁ የባለስልጣናት ከሆናችሁ መስት ሪድ ነው የስድስት መሪዎችን ትልልቅ መሪዎች የሚባሉት ሮል ታያላችሁ አሁን እንዳልኩት ከኔጎሺዬሽን አንፃር ከዲፕሎማሲ አንፃር የነ ሄንሪ ኪሲንጀርንም አብራችሁ ታያላችሁ ስለዚህ አንድ የመጋረጃ ጀርባ ንግግሮች ውይይቶች ተጀምረዋል እኔ ከአስተማማኝ ዲፕሎማቲክ ምንጮች ያገኘሁት በዚህ ላይ የአፍሪካ ህብረትም እንዳለበት ሰምቻለሁ ኖት ኦንሊ አሜሪካ የአፍሪካ ህብረትም በመሃል ላይ ባሉት ጉዳዮች ላይ አለበት የአፍሪካ ህብረት በመጋረጃ ጀርባው ዲፕሎማሲ ላይ ማለት ነው ሶ አንደኛው ኮር ፖይንት ይሄ ነው ማለት ነው ሁለተኛ አሁንም ከአስተማማኝ የዲፕሎማቲክ ምንጮች የደረሰኝ ኢትዮጵያ መንግስት ያቀረበው ያለውን የድርድር ነጥቦች ነው የሰማሁት የአፍሪካ ህብረትም አለበት ይያለው አልሰማችሁ ማለት ነው ኢየሱስ ነው ኢዮሲስ ሶ አፍሪካ ህብረት አልተተወም በዚህ ከመጋረጃ ጀርባ ባሉ ድርድር የኢትዮጵያ መንግስት ያቀረባቸው ያሉ ነጥቦች ወደ 5 ነጥቦች ሰምቻለሁ አንደኛ በአባይ ወንዝ አጠቃቀም ሆነ በግብጽ በመታነሳቸው በታላቁ ህዳሴ ግድብ ዙሪያ የኢትዮጵያ መንግስት ለመደራደር ዝግጁ መሆኑን ለአፍሪካ ህብረትም ለአሜሪካ መንግስትም ግልጽ አድርገዋል ይሄን ሰምቻለሁ እኔ ነኝ 5 ያልኩት 5 የግዴታ ይሆን አይደለም ለኔ እንደሚመቸኝ ነው ዩዥዋሊ ማቀርበው ፕሮግራም 1 2 3 እያልኩ ስለሆነ ነው እንጂ 1 2 3 በሚል አይደለም እንደዛ እንዳትይዙት
የሲሪየስ ጉዳይ ስለሆነ ማለት ነው። ለምን ሻትል አደረጉት? አሁን ወደኋላ እንዳትመልሱኝ እኮ የሸትል ጥቅም አለው፣ ጉዳት አለው። የሸትል ግን ትልቅ ጥቅም አለው። የአሜሪካ ዲፕሎማሲ ትላልቅ ጉዳዮች ላይ በሸትል ዲፕሎማሲ ነው የሚሰራው። ከመጋረጃ ጀርባ የሚደረግ ድርድርና ዲፕሎማሲ ነው የሚሰራው። ላይ እንስማማ። ከዛ ግቡና ወንድሞቼ እህቶቼ አንብቡ ሂዱና ምንድነው ሸትል ዲፕሎማሲ? ምንድነው አድቫንቴጁ? ምንድነው ዲስአድቫንቴጁ? አሜሪካ ያሳካቻቸው ዝም ብላችሁም ገብታችሁ ሄንሪ ኪሲንጀር ቅድም ያልኳችሁ መጽሐፍ ጨምሮ ሂዱና አንብቡትና ትልልቅ የእስራኤልን ጉዳይ ፈታችሁ በዛ ነው የእስራኤል ፓለስታይን ጉዳይ። ይሄ አሁኑን ሳይሆን በፊትም ሸትል ዲፕሎማሲ ነበረው። የቪየትናም ጦርነት ላይ የሸትል ዲፕሎማሲ ነበረው። ራሱ ሄንሪ ኪሲንጀር የሚያነሳቸው ማለት ነው። ቅድም ያነሳውላችሁ ኒክሰን እያንዳንዱ የተንቀሳቀሳቸው ነገሮች ይሄ ሰውዬም ስለነበረ በሸትል ዲፕሎማሲ ነው የተንቀሳቀሱት። ትልልቅ የዓለማት ጉዳዮች የተፈቱት በዛ ነው። በቅርብ ጊዜ 2000 ላይ ቱርክ ራሷ እኮ ቱርኮች እስራኤልንና ሲሪያን ለማደራደር እኮ ቱርክ ሸትል ዲፕሎማሲ እኮ ነው የተጠቀመችው። እንደ የኢትዮጵያው ምን ሩቅ ምን አስኬደን? የህወሓትና የፌዴራል መንግስቱ ድርድር እኮ ሸትል ዲፕሎማሲ እኮ ነበረው እኮ ሸትል ዲፕሎማሲ። እንዴ ስንት ጊዜ ነው በኋላ ሰማናል። ጅቡቲ ስንት ጊዜ እንደተገናኙ፣ ሲሸልስ ስንት ጊዜ እንደተገናኙ። ዳስኮ ሸትል እኮ ነው እሱ። ከመጋረጃ ጀርባ ለሰው ሳይነገር የሚደረጉ ድርድሮች ማለት ነው። ስለዚህ ይሄ የታወቀ ዘዴ ነው። ይሄ ከህዝብ የመደበቅ የሆነ ነገር አይደለም። የታወቀ የዲፕሎማሲ መንገድና የኔጎሽዬሽን መንገድም ነው። ያንን ከግምት እንድትከቱ የሆነ ከህዝብ የተደበቀ አድርጎ ማሰብ አይደለም። ይሄ ዲፕሎማሲ ላይ ያለ የነበረ ነው። አንድ ሰው ሁለተኛ ኪሲንጀር የኢትዮጵያ ጠላት ነበር። አሁን ይላችሁ ይሄ የታሪክ እስረኛ ሁሉ ጊዜ የታሪክ እስረኛ ነው። ሁሌ ስለማቀው ነው። እንኳን አነሳው ወደ ሌላ ወደሚቀጥሉ ነጥቦች ይመጣል። እኔ ኪሲንጀርን ልከላከል አይደለም። በጣም የዲፕሎማሲ አባታቸው ነው። በነገራችን የአሜሪካ አባት ነው። ግን ይሄ በሆነ ጊዜ በሚኒሊክ ጊዜ የደነቆረ ሁልጊዜ የሆነ ነገር ይላል፣ ወይም ደግሞ ሁልጊዜ አዋዮሽ ይላል የሚባባል አለ። እንግዲህ አንድ ወቅት ላይ ኢትዮጵያ ሶሻሊስት የሆነ ፖለቲካ ውስጥ በነበረች ሰዓት ጽፏል ኪሲንጀር እንዲህ አይነት ፖሊሲ እንከተል ብሎ። መልሰ መላልሰ እንትወቅታለህ። ኪሲንጀር በቃ ሁሌ ነው። አሁን በተለይ አንዳንዶች አሉ የሆነ ጊዜ አንብበው ከዛ በኋላ የቆሙዋል። በተለይ የዚህ የሆነ ጽንፈኛው ሳይድ ያሉ ስለማውቃቸው ነው፣ ስም አልጠራም። ሁሌ ልክ ሄንሪ ኪሲንጀር ሲባል የኢትዮጵያ ጠላት ይላሉ። በአንድ ወቅት የአሜሪካ ፖሊሲ ላይ ኢትዮጵያ ጠላት ተደርጋ ከተቀመጠ ተቀምጣለች። በዚያድ ባሬ ጦርነት ጊዜ እኮ ሲያድ ባሬን እኮ መጀመሪያ የደገፈው እኮ የአሜሪካ መንግስት ነው። አታውቁም እንዴ? የሲያድ ባሬ መንግስት እኮ የአሜሪካ መንግስት ነበር የነበረው። በኋላ ነው ራሽያም ሄደ፣ ሲያድ ባሬ ራሽያም ሄደ፣ ራሽያዎቹ ወደኛ መጡ። በኋላ ብዙ ነገሮች እኮ አሉ በጣም እና አንዳንዴ ሚስተር ጀስቲፋየር እና ግራንድ ጀስቲስ እሱ ብቻ አይደለም፣ ሌሎችም አሉ። ልክ ሄንሪ ሲነሳ የኢትዮጵያን ጠላት አድርጎ አማራን ጠላት አድርጎ ምናምን ይሏቸዋል። ኧረ አንብቡ፣ ከዘመን ጋር ተለወጡ። በተፈሪ የደነቆረ ተፈሪ እያለ ይውላል ነው የሚባለው። ኢኔኒ ኬዝ እኔ አሁን ኪሲንጀርን አይደለም አሴ ፖሊሲ ሸትል ዲፕሎማሲ ትልቁ የዲፕሎማሲ መንገድ ነው። ያ መንገድ ደግሞ አገሮች ይጠቀሙበታል። ሁለት አገሮች አንነጋገርም፣ አይን ላይን አንተያይም፣ እንደ ጠላት እንደ ሴጣን አንዱን ሴጣን የሚያሴጥን እንደሆነ እርኩስ የሚመለከት ከሆነ ሚዲዬተር በመሃል ይገባል። እኮ ባልና ሚስትም ላይ አለ። አንዳንዴ ባልና ሚስት አላየውም አታየውም ምናምን ተብሎ ሚዲዬተር በመሃል ገብቶ እሷ ጋር ይሄዳል፣ ቀጥሎ እሱ ጋር ይሄዳል ምናምን። አሁን ነገርኳችሁ እኮ የትግራይና ህወሓትና የፌዴራል መንግስቱ እኮ ሸትል ዲፕሎማሲ ነበረው። የታወቀና ኖርማል ነው እንጂ ከኢትዮጵያ ህዝብ የመደበቅ የምናምን አይደለም። እንደዛ እንደታስቡት አልፈልግም። አንድም የተነሳለ ሸትል የተደረገ ነገር
ለምን ግልጽ ይሆናል? ገልጽማ ዲፕሎማቲክ ምንጮች የሰጡንንማ በሚጠቅም መልኩ እናቀርበዋለን። አፌክት በማያደርግ መልኩ አፌክት ሀገራችንን በሚያደርግ አይደለም እያቀረብን ያለን። የኢትዮጵያ መንግስት ያቀረባቸው ቁም ነገሮች፣ አንደኛ በአባይ ወንዝ አጠቃቀም ሆነ ግብጽ በምታነሳቸው በታላቁ ህዳሴ ግድብ ዙሪያ ለመደራደር ዝግጁ እንደሆነ ገልጿል። ድርድርን ገፍተን አናውቅም የሚል ነው የተገለጸው። ድርድርን ገፍተን አናውቅም ግን ፕራክቲካሊ የሚታይ እውነትም ስለሆነ ማለት ነው። ግን በስርዓት መጠየቅ ነው ያለበት። በሲሲ ወይም በግልባጭ ወይም ደግሞ ለማይመለከተው አካል ሳይሆን በስነ ስርዓት በሚጠየቅ ነገር የተገፋ ነገር አይደለም። ዳስ ቁጥር 1 እሱ ነው። ሁለተኛ ግብጽ የኢትዮጵያን የቀይ ባህር የመውጣት እና የባለቤትነት ፍላጎት በተለይም ከአሰብ ወደብ ጋር የተያያዘውን እውቅና እንድትሰጥ እና እንድትደግፍ የኢትዮጵያ መንግስት ጠይቋል። ይሳካል አይሳካም ቅድም ስለ ሸትል ዲፕሎማሲ ስላነሳ ማለት ነው። የኢትዮጵያ መንግስት ግብጽ ኢትዮጵያ ያላትን የቀይ ባህር መብት በተለይም ከአሰብ ወደብ ጋር ያላትን መብት እውቅና እንድትሰጥና ድጋፍ እንድትሰጥ ተጠይቋል። ሁለተኛ እሱ ነው። ግብጽ ኢትዮጵያ የቀይ ባህር መውጣት አለባት፣ የአሰብ ወደብንም መጠቀም አለባት የሚለው ላይ የድርድሩ አካል እንዲሆን ማለት ነው። አንድ ስቴፕ ከፍ ያለ ዲማንድ ማለት ነው። ሁለተኛው እሱ ነው። ሶስተኛ ግብጽ መንግስት የግብጽ መንግስት የኢሳያስ መንግስትን በትጥቅ በፋይናንስ በተለያየ መንገድ መደገፍ እንዲያቆም፣ ኢሳያስ የሚፈጥረውን ሁከትና ብጥብጥ እንዲያቆም እና ግብጽ እጇን እንድታነሳ ከኢሳያስ አፈወርቂ መንግስትን ከመደገፍ እጇን እንድታነሳ ኢትዮጵያ ዲማንድ አድርጋለች። በሸትል ዲፕሎማሲ ከጠየቀቻቸው ሶስተኛው ጥያቄ ይሄ ነው። ስለዚህ ኢሳያስን መደገፍ ግብጽ ማቆም አለባት የሚል ነው እየተነሳ ያለው። የኢሳያስን የመበጥበጥ ስራዎች ግብጽ መደገፏን ማቆም አለባት ነው። ወደ ድርድር እንምጣ እንደራደር ከተባለ ማለት ነው። አራተኛው አሜሪካንን ጨምሮ ሌሎች ኃይሎች ከኤርትራ መንግስት ተቃዋሚዎች ጋር በመሆን በመተባበር የኢሳያስን መንግስት እድሜ ማሳጠር፣ ይሄ መሰራት አለበት። የድርድሩ የውይይቱ አካል መሆን አለበት። ለዚህም ከተባበረች ትተባበር ግብጽ፣ ዝም ካለች ዝም ብላ ትቀመጥ። ነገር ግን አሜሪካንም ኢትዮጵያ መንግስትም ሌሎች የኤርትራ ተቃዋሚዎችም የመሳሰሉት በኢሳያስ አፈወርቂ መንግስት ላይ ለአንዴና ለመጨረሻ ጊዜ የሚያከትምበት ይሄ ነገር እንደ ለአሜሪካ የሸትል ዲፕሎማሲ ላይ የቀረበ ነው። እድሜው ያሳጥራል፣ ይፈቀዳል፣ ድርድሩ ልክ ነው፣ ያስኬዳል ወይ አያስኬድም፣ ውሰዱና ተነጋገሩበት እናንተ። እኔ ከአስተማማኝ ኃላፊነት ወስጄ ነው የምናገረው። ከዲፕሎማቲክ ምንጮች ያገኘሁትን ነው እያነሱ ያለሁት። የት ያሉ ዲፕሎማቶች ናቸው? አያስፈልጋችሁም። ስለዚህ የኢሳያስ መንግስት መሄድ አለበት
መስትጎ ነው እየተባለ ያለው። በምን መንገድ ይሄድ? ቅድም ያነሳሁት የአሜሪካንም ሌሎች ኃይሎችም የኤርትራ ተቃዋሚዎችም የሚሳተፉበት ማለት ነው። ይሄ አራተኛው ነው። አምስተኛ የሳውዲና ኤሚሬትን ተሳትፎ በተመለከተ ነው። የኢትዮጵያ መንግስት የአፍሪካ ህብረት መኖር አለበት በሚለውም አሁንም አክቲቭ ነው ከመጋረጃ ጀርባ ባለው አፍሪካ ህብረት። ስለዚህ ሪኳየርድ የሆነው አንዱ እንደተሟላ ሰምቻለሁ። የአፍሪካ ህብረት የሚያውቃቸው ነገሮች አሉ። ከዛ በተረፈ ግን የኢትዮጵያ መንግስትም በሳውዲ መኖርና በኤሚሬት መኖር ብዙ ተቃውሞ እንደሌለውም እነዚህ የዲፕሎማቲክ ምንጮች ነግረውኛል። ብዙ ተቃውሞ የለንም ሳውዲ መኖሯ ኤሚሬትን መኖሯ ማለት ነው። በተለይ ሳውዲ ኤሚሬትን እንደኛ እናስባትና እንተዋት። ኤሚሬትን ባለውለታችን ሆናለች። እውነት ለመናገር አንደርማይን ያደረግናት ግን ትልቁ ባለውለታችን ናት። አሁን ናዌዴይስ የሚገባኝ እንደዛ ነው። ትላንት እንደዛ አላስብም ነበር። ኤሚሬትን እናንሳና ጥያቄ የሚነሳው የሳውዲ ጉዳይ ነው። ሳውዲን ግን በአንድ በኩል ለኢትዮጵያ ብዙ ኔጌቲቭ አይደለችም የሚል ነው እየተነሳ ያለው። በነገራችን ላይ በኢትዮጵያና በሳውዲ መካከል ብዙ የከፋ ክፉ ሪሌሽንሺፕ የለም፣ ምንጮች የሚነግሩኝ ማለት ነው። ምክንያቱም ሳውዲ ኢትዮጵያ ላይ ኢንተረስት አላት፣ በጣም ብዙ ኢንተረስቶች አሏት። በተለይ በዋናነት ደግሞ የግብርና ኢንተረስት አላት። ኢትዮጵያ ሰላም ብትሆን፣ ኢትዮጵያ የወደቧ ምኗን ብታገኝ ከኮስት ቤኔፊት አንጻር ሳውዲ ትጠቀማለች እንጂ የምትጎዳው ነገር የለም። የጠላትነት መንፈስ በሳውዲ አረቢያ ዘንድ ኢንጀነራል ሳውዲ እንደ ሀገር ማለት ነው የምትይዘው ነገር የለም። ነምበር ዋን ግብርና ብያቸዋለሁ፣ የምታውቁት ነው። ከግብርና ጋር ተያይዞ በኢትዮጵያና በሳውዲ አረቢያ መካከል ያለው። ነምበር ቱ የምታለማቸው ፖርቶች፣ ሳውዲ የምታለማቸውን ወይም የምትፈልጋቸውን ፖርቶች ኢትዮጵያ ካልተጠቀመበችበት አብዛኞቹ ትርጉም አልባ ነው የሚሆኑት። ስለዚህ ከሌሎች ከግብርና ውጭ ባሉ ኢንቨስትመንቶችን ከዚህ ከፖርት ምናምን ጋር ተያይዞ ሳውዲ እንትን አላት፣ ኢንተረስት አላት። ሁለት ሶስተኛ ኢትዮጵያ ውስጥ እየመጡ ያሉ ኢንቨስትመንቶች በጣም ሂውጅ ኢንቨስትመንት ገና እየፈለቁ ያሉ ኢንቨስትመንቶች የሳውዲ ባለሀብቶችን የሳውዲ ኢንቨስተሮችን የሚስቡ ናቸው፣ ከግብርና ውጭ ያሉትን ጨምሮ ማለት ነው። ስለዚህ የኢትዮጵያን ሰላም ስትራቴጂካሊ ከታሰበ ሳውዲ ኔጌቲቭ አይደለችም። በብዙ ነገሮች በኢንቨስትመንትም፣ በግብርናም፣ በሷፖርት ዴቨሎፕ በምታደርገውም በሌሎች ነገሮችም። ይሄ ብቻ ግን አይደለም። ባለኝ መረጃ በሰማሁት የሱዳን ኬዝ ሳውዲ ልትፈታው ትችላለች፣ አንዱ አጋሮና ከመጣች፣ በተለይ ከግብፅ ከተፋታ ካረገችው። የቀይ ባህር ጥያቄ ሳውዲ አረቢያን የሚጎዳት አይደለም። ኢትዮጵያ የቀይ ባህር ባለቤትነትን እና ማንሳቷ ለሳውዲ የሚጎዳት ነገር አይደለም። በተለይ ከነዚህ ካለው ከየመን ላይ ባለው፣ ሱዳን ላይ ባለው፣ ሌሎች ጋር ባለው በሽብርተኝነት ምናምን ተያይዞ የኢትዮጵያ መውጣት ቫልዩ አድ ነው እንጂ የሚያደርግላት ቫልዩ የሚቀንስላት ነገር የለም። ስለዚህ የነዚህ ሁሉ ድምር ውጤት ሳውዲ ከኢትዮጵያ አጌነስት ልትቆም የምትችልበት ላይሆን ይችላል፣ ከኢንተረስት አንጻር ከታየ ማለት ነው። ምናልባት ከጀርባ ሸትል ዲፕሎማሲ ከሳውዲ ጋር ልታረግ ትችላለ። እዚህ ጋር ትልቁ ኖሮ ከጀርባ ትንሹ የግዴታ ሸትልም አያስፈልግም ለነገሩ፣ ከሳውዲ ጋር ዳይሬክትም ኮንታክት ልታረግ ስለምችል። ስለዚህ የሱዳን ኬዝ አለ፣
የየመን ኬዝ አለ። የቀይ ባህሩ ጉዳይ ኢትዮጵያ ብትወጣ ቫልዩ አድ ነው ተጠቅማታለች እንጂ የምትጎዳት ነገር የለም። ስለዚህ በዚህ ሂደት ውስጥ መሳተፍ ምንም እንኳን ፕሮ ኢጅፕት ብትሆንም የአረብ ሊግ ቢኖርም ያው አረብ ሊግን ጠቅላላ ሰብስቦ እንደ ኢትዮጵያ ጠላት መቁጠር አይ ቲንክ ተገቢ አይደለም። አሁን እንደ ድሮ እንደ ደርግ እንደምናምን እኔ ድሮ እንደዛ ነበር ማስበው፣ ግን ዛሬ ኤመሬትን አይተን አረብ ሊግ በሙሉ የኢትዮጵያ ጠላት ነው የምንልበት ነገር አይ ቲንክ የአጀንዳ የተዘጋ ይመስለኛል። ሶ ዴራር ከአረቦቹም ለኢትዮጵያ ከኢንተረስታቸው ተነስተው ጥሩ ሊያስቡ የሚችሉበት እድል አለ፣ ራሳቸው ላይ ጥይት እግራቸው ላይ መተኮስ ካልፈለጉ በስተቀር ማለት ነው። ስለዚህ በሳውዲ መኖር በኤመሬት መኖር ምናምን የኢትዮጵያ መንግስት ብዙ ኮምፎርት አልተሰማኝም ያለ አልመሰለኝም። ባለኝ መረጃ ኢትስ ኦኬ ችግር የለውም። የኤመሬትን መኖር የሳውዲ መኖር የአፍሪካ ህብረት ደግሞ በዋናነት አለ። እነዚህ ነገሮች ትልቅ የሰሟቸው ነገሮች ናቸው። እነዚህ ከጀርባ ውይይት እየተካሄደባቸው ያሉ ነገሮች ናቸው ማለት ነው። ለማጠቃለል አንደኛ በአባይ ወንዝ አጠቃቀም ላይ በህዳሴ ግድብ ላይ ወዘተ ግብጽ በምታነሳቸው ጥያቄዎች ላይ ኢትዮጵያ ዛሬም ነገም ከነጎዲያም ትላንትናም የመደራደርን ዝግ አርጋ አታውቅም። ነምበር 2 ግብጽ የኢትዮጵያን የቀይ ባህር መውጣት እንድትቀበል እንድትደግፍ፣ የአሰብን ጉዳይ እንድትደግፍ እንድትቀበል እንደ ሸትል እንደ አንድ መደራደሪያ ነጥብ ቀርቧል። ሶስተኛ ግብጽ ከኢሳያስ መንግስት ጋር ያላትን ኢሳያስ መንግስት የሚያደርገውን የርካሽ ጉዞ የመበጥበጥ ጉዞ መደገፍ፣ ሎጂስቲክ ወዘተ ማድረግን ማቆም አለባት የሚል ሶስተኛው ነጥብ ነው። አሜሪካንን ጨምሮ ሌሎች አገራቶች ኢትዮጵያን ጨምሮ የኤርትራ ተቃዋሚዎችን ጨምሮ የኢሳያስ መንግስት መሄድ አለበት መስት ጎ የሚል አራተኛው ነው። የሳውዲ መኖር የኤሚሬትስ መኖር ብዙ ችግር አይደለም በኢትዮጵያ በኩል ተሳትፎ፣ ግን አፍሪካ ህብረትም አለ። ስለዚህ ኮስት ቤኔፊቱ ከተሰራ ቢኖሩም ችግር የለውም የሚል እነዚህ ነጥቦች ከአስተማማኝ ምንጮች ያገኘሁት ነው። ይሄ ነው እንግዲህ የደረሰኝ መረጃ። የራሳችሁን አስተያየት የራሳችሁን ያስኬዳል ወይ? እንግዲህ ብዙ ጊዜ ኔጎሽዬሽን ላይ ትንሽ ክሊር እንድትሆኑ እንደ ሳብጀክት ማተር እንደ ኮርስ ያልወሰዳችሁ ሰዎች እንደው ቲፕ ለማድረግ እኔ የማውቀውን ቢያንስ ከኔ ዲቴይል አላቅም፣ የዛ ሳብጀክት ማተር ተመራማሪ አይደለሁም፣ ግን እንደ አንድ ኮርስ እንደወሰደ ሰው ዩዥዋሊ በትልቁ ነው የምትጠይቁት። ድርድር ስትጀምሩ በትልቁ ነው የምትጠይቁት። በትልቁ ስትጠይቁ ደግሞ የኢንተረስታችሁን ትልቅ ነገር ነው የምታስቀምጡት። ያ ትልቅ ያስቀመጣችሁት ኢንተረስት ሊሸራረፍ ይችላል፣ በግማሽ ልታገኙ ትችላላችሁ። ዩዥዋሊ ነው የሚባለው 100 የምትፈልግ ከሆነ 150 ጠይቅ ነው የሚባለው። ግን 100 ስታገኝ ፌር ይሆንልሃል። ይሄ የተለመደ ባህሪ ነው እና በትልቁ መጠየቅ ህልም እንትን ሊመስል ይችላል፣ ቅዠት ሊመስል ይችላል፣ ኢምፖሲብል ሊመስል ይችላል። ግን በትልቁ ቅድም ያነሳናቸው ኢሹዎች ትልልቅ ስትራቴጂክ ኢሹዎች ናቸው። አንደኛው ቁም ነገር እሱ ነው። ሁለተኛው ቁም ነገር ግን ኢትዮጵያ አሁን ሌቨሬጅ አላት። በደንብ መረዳት ያለባችሁ ደረታችንን ነፍተን የምንናገረው ጥሩ ሌቨሬጅ አለን። አሁን ቀላል እንዳይመስላችሁ የታላቁ ህዳሴ ግድብ በዲፕሎማሲው መንገድ የሰጠን ጉልበት አቅም ሌቨሬጅ የሚባለው እሱ ነው አይደል? ቀላል እንዳይመስላችሁ። ዛሬ የአባይ ወንዝ ማነው የህዳሴ ግድብ ይቁም አይደለም ይሹ፣ ኤሌክትሪክ ማመንጨቱን ያቁም አይደለም ይሹ፣ ይሄን ያህል ሜጋዋት አታመርቱም አይደለም ይሹ፣ እንዴት ትርፍ አገኛችሁ ምናምን የሚል ይሹ አይደለም ይሹ።
አጀንዳው። ትላንት በጣም በጣም የሚገርም ነገር ነገ ከነገ ወዲያ ይዤው እመጣለሁ፣ አሁን እንዳይደበላለቅብኝ እንጂ እነዚህ ትልልቅ የኢትዮጵያ የልማት ድርጅቶች አንድ ላይ ሰብስቦ የያዘው ብዙ ጊዜ ስሙ ይጠፋኛል፣ አግዙኝ ነበሻ ካላችሁ አግዙኝ። ኢንቨስትመንት ሆልዲንግ ነው የሚባለው ማለት መንግስት በልዩ ትኩረት የመንግስት ተቋማትን በሙሉ የያዘው ማለት ነው። ያ ኢንቨስትመንት ሆልዲንግ መሰለ የሚባለው የሚገርም ሪፖርት ነው ያቀረበው። የሚገርም ነገ ይዤው እመጣለሁ፣ ወይም ነገ ወይ ከነገ ወዲያ ኢኮኖሚ የምናወራ ሲሆን ይዤው እመጣለሁ። እኔ ያላወቅኳቸው መረጃዎች ነው የሰማሁት። በዚህ በህዳሴ ግድቡ ብቻ ስንት ነው አገኘን? 1 ምናምን ቢሊዮን አገኘን ነው እያለ ያለው ካሁኑ። ታንኪ ኢትዮጵያ ኢንቨስትመንት ሆልዲንግ እንዴ! እንደዚህ በጣም ሂውጅ ሲቀርብ ሪፖርቱ ያስደነግጣልም። እውነት ለመናገር እንደ አንድ ሊበራል ሰው ደንግጫለሁ። እሱንም መናገር እፈልጋለሁ። እንዲሁ ዝም ብዬ አፕሪሺየት ብቻ የማደርገው ሳይሆን የመንግስት ጡንቻ በዛ ልክ ከሄደ ብዬ ፈርቻለሁ። ምናልባት አላቅም እንግዲህ፣ ምክንያቱም ምን ይላል ዳይሬክተሩ ከኢትዮጵያ ውስጥ ካለው አጠቃላይ የጂዲፒ መጠን ይሁን የታክስ ክፍያ 42ቱ ድርጅቶች 41 በመቶ ነው የዘንድሮ ታክስ። ከአጠቃላይ የኢትዮጵያ ተደምሮ 41 በመቶ ነው የከፈሉት ታክስ እነዚህ ናቸው። ዳታውን በደንብ ይዤው እመጣለሁ። እንዲሁ ሰርፕራይዝ ሆኜ እየሰማሁት ስለነበረ ከ42ቱ ትልልቆቹ ድርጅቶች የመንግስት ድርጅቶች ማለት ነው የኢትዮጵያ ገቢ ላይ 42ቱ 41 በመቶ 41 ድርጅቶች ኦኬ እንትን እንዳለው 41 ድርጅቶች ከሆኑ ገቢ ያስገቡት 42 በመቶ ነው። 42 ድርጅቶች ከሆኑ ገቢ ያስገቡት 41 በመቶ ነው። ወደኋላ ሄዳችሁ አስታውሱኝ እያሱ። እዛ ላይ ስለ ህዳሴ ግድቡ ያነሳል በቢሊዮን ዶላር የተገባ ገቢ እንዳለ። ዛሬ ያ በፍጹም ሊቀየር አይችልም። ማን ነው ከዚህ በኋላ የህዳሴ ግድብን የኢኮኖሚ ምንጭ ሎክ የሚያደርግብን? በጣም የሚገርም ሪፖርት ነው። እውነቴን ነው የምላችሁ፣ ያልሰማችሁ ሰዎች ሄዳችሁ ስሙት። የኢንቨስትመንት ሆልዲንግ ሪፖርት ፖለቲካሊ ያነጋግራል፣ ኢኮኖሚካሊ ያነጋግራል። እነዛ አክሳሪ የነበሩ ድርጅቶች እንዴት በአንድ ጊዜ አትራፊ ሆኑ? ኢቨን የኢትዮጵያ ኤሌክትሪክ አገልግሎት አክሳሪ ነበር፣ አሁን አትራፊ ሆኗል። ኢትዮጵያ ኤሌክትሪክ አገልግሎት አክሳሪ ነበር፣ አሁን አትራፊ ሆኗል። ያ ኢቨን መብራት ኃይል በታሪኩ አግኝቶ የማያውቀውን ቢሊዮን ብር ነው ትርፍ ያገኘው። እንዴት ሊሆን ቻለ? ሌቨሬጅ አለን ማለት ነው። ማለት አንዳንድ ነገሮችን አሳንሰን እንዳናያቸው ስለምፈልግ ነው። ትልልቅ ሌቨሬጆች አሉን ኢትዮጵያ። ያ ጉልበት ደግሞ ለመደራደር ይጠቅመናል እንጂ የሚጎዳን ነገር አለ። ሰው ትላንት ዛሬ አይደለም፣ ዛሬ ትላንት አይደለም። ሶሪ ዛሬ ትላንት አይደለም። ትላንት ተነበርንበት 2018 ላይ ትራምፕ በቦምባ ፈነደዋለው ምናምን የሚልበት ቁመና ላይ አይደለንም። አመቱ ብቻ አይደለም የሚሄደው 7 ዓመት አመቱ ብቻ ሳይሆን አፈጻጸሙም ተለይቷል፣ ኤክስኪዩሽንም ተለይቷል። ስለ ኤክስኪዩሽን አይደለም እናወራው፣ ኤክስኪዩት አድርገናል። እኔ ራሴን ቢሎንግ አድርጌ ነው የማወራው። ታውቃላችሁ፣ በአባይ ግድብ በምናምን ቢሎንግ ነው የማደርገው ራሴን። ስለዚህ ኤክስኪዩት አድርገናል። ኤክስኪዩሽናችን ሌቨሬጅ ፈጥሯል። ምን ፈጥሯል? የድርድር ሌቨሬጅ ፈጥሯል። ስለዚህ ዛሬ ትራምፕ ብድግ ብሎ መጥቶ መብራታችሁን አቁሙ፣ እንዲህ ሊለን አይችልም።
እኛም ደግሞ ዲማንዳችን አድጓል። ያደገው ምንድነው? የአባይ ጉዳይ የምንደራደርበት እንደራደራለን። የዋራንቲ ጥያቄ፣ የቴክኒካል ኢሹዎች ምናምን ግብፅ የምትጠይቀውን እንደራደርበታለን። አዘ ሴም ታይም ግን ግብፅ ሆይ የቀይ ባህር ጉዳያችን አለ፣ የአሰብ ጉዳይ አለ፣ ከኤርትራ ጋር ያለሽ ግንኙነት አለ፣ ኢሳያስ አፈወርቂ የሚባል ረባሽ አለ። እነዚህ ደግሞ ይረብሸናል። ይሄንን አቁሚ፣ ይሄን ደግሞ እንዲናረጋለን። አንቺ የምትፈልጊያቸው ነገሮች በሰጥቶ መቀበል ውስጥ እንሰራለን። ዓለም ኢራን የምትሮጠው በዚህ ነው። ዓለም የምትሰራው በዚህ ነው። ስለዚህ ሰጥቶ መቀበል የትም ሊሆን አለ። የኛ ዲማንዳችን አድጓል። ያ ያደገ ዲማንድ ከምንድን ነው የመጣው ብትሉ ግን ኤክስኪዩት በማድረጋችን ነው። ፐርፎርማንስ የፈጠረው ያ ፐርፎርማንስ፣ ያ አፈጻጸም ለድርድርህ ቦታ ይሰጥሃል ማለት ነው። እና ይሄንን ከልብ እንድትወስዱ ፈልጋለሁ። ኢሳያስ ግልጽ እንድትሆኑ ማለት በኢሳያስ ላይ የአሜሪካ መንግስት በብዛት ብዙ የተለየ ከኢትዮጵያ መንግስት የተለየ አቋም ያለው አይነት አይደለም። ኢሳያስ ስትሉ ስላየው ነው። ብዙ ኢሳያስ እንትን አይደለም ማለት አሜሪካም ከነ ቬኔዙዌላ ለይታ የምታየው አይነት ሰው አይደለም። ምንም ኢኮኖሚካል ቤኔፊት ስለሌላት ሊሆን ይችላል እንጂ ኢሳያስ ማለት የአካባቢው ረባሽ ነው። ለአሜሪካም ያለመስማማት ነገር ላይ ሊመጣ አይችልም። በጣም ረባሽ ነው። ኢሳያስ ቢሄድላት ትፈልጋለች። አምባገነን ምናምን ስለሆነ አይደለም፣ ምንም በቃ የዚህ ነገር እንቅፋት ፈጣሪ ስለሆነ ማለት ነው። ኢሳያስ መንግስት ብዙ አሜሪካኖቹ የሚቃረኑት አይደለም። ግብፅ እጇን አጣጥፋ ከተቀመጠች እንደተባለችው ይሄ የጦርነት የምናምን ድጋፍ የማታረግ ከሆነ ኢሳያስን ለማባረር ብዙ የሚፈጅ አይደለም። በነገራችን ኢሳያስ በጣም 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 እኮ በርካሽ ዋጋ የምትገዛው እኮ እቃ ማለት ነው። ኢሳያስ ባለፈው አንስተ ነው የለ የአሜሪካው ሚሊቴሪ አዛዥ ኢትዮጵያ በመጣ ሰዓት ሲነጋገር ከተወሰኑ ሰዎች ጋር ዶክመንቱን አውጥተንላችኋል። አዲስ ኮምፓስ ነው እንትና ሩቢዮ ጠረጴዛ ላይ የቀረበውን ዶክመንት ያመጣላችሁ ያሳያችሁ። ሌላ ነው ኤክስክሉሲቭ የሆነ ዶክመንት ነው አምጥተን ያሳየናችሁ። ማርኮ ሩቢዮ ጠረጴዛ ላይ የቀረበ ብለን ማለት ነው። ለትራምፕ የተላከ ማርኮ ሩቢዮ ጠረጴዛ ላይ የቀረበ ብቻ ሳይሆን ያንን አንብቦ ሩቢዮ ከጠቅላይ ሚኒስትሩ ጋር የተነጋገረበት ማለት ነው። በጣም ርካሽ እንደሆነ ይሄ እንደኛ አካውንቲንግ ላይ ሳልቬጅ ቫሊዩ የምንለው አለ፣ ትምህርቱ የሚለው አለ እኛ ከምል እና ለኢሳያስ እንትን ብትሰሩ ባላንስ ሺት ብትሰሩለት ከምሬ ነው የምላችሁ። የሆነ ሀገር ከኢሳያስ ጋር ያላት አሁን ግብፅ ራሷ ባላንስ ሺት ብትሰራ የፋይናንሻል እንትኗን ድጋፏን በሎ ኮስት በጣም በጣም በዝቅተኛ ወጪ የምታንቀሳቅሰው ኢሳያስ በዝቅተኛ ወጪ እና ይሄ ባላንስ ሺቷ ምናልባትም ሚስሌነስ ኤክስፔንስ ውስጥ ነው የሚገባው። አይ ዶንት ቲንክ በጣም ትልቅ ኤክስፔንስ የማይመስለኝም የኢሳያስ ኤክስፔንስ እና እንትኑም ቢሰሩት አሴት ላያቢሊቲ ምናምን ብለው ኤክስፔንስ እና እንትናቸውን ቢሰሩ ሚስሌነስ ኤክስፔንስ ነው ኢሳያስ ማለት። ተራ የአካውንቲንግ ዋን ነው። በዛ ደረጃ ርካሽ የሆነ ማለት ነው ሚስሌነስ ኤክስፔንስ። በቃ ለጥቃቅን የቢሮ የምናምን ወጪ እንደምታወጡት ማለት ነው። እሱን የነገሩን በነገራችን ላይ ያ ዶክመንትም የነገረን ነገር እሱ ነው። በሎ ኮስት ግብፅ ኢሳያስን ነው የምትጠቀመው። ይሄ ዶክመንት እኔ ያሳየኋቸው ኤክስክሉሲቭ የአዲስ ኮምፓስ ዶክመንት ነው። ኤክስኪዩቲቭ ሳመሪውን ባለፈው አሳይቻችኋለሁ። ወደ 10 ገጽ ነው። ይሄ ማርኮ ሩቢዮ ጠረጴዛ ላይ የቀረበ ነው።
እዚህ ጋር ኪ ቴካዌውን ብታዩ እዚህ ቴካዌ ላይ ወደ 5-6 ነጥቦች አሉ የተነሱ። ምንድነው ኪ ቴካዌ? አንዱ ግብጽ ኢሳያስን በሎ ኮስት ነው የምትጠቀመው። ሎ ኮስት ነው የሚላት ራሱ ጽሁፉ ራሱ። ይሄ ደግሞ ኢንዳይሬክት ስትራቴጂ ነው ይላል። ኢንዳይሬክት ስትራቴጂ ነው፣ ሎ ኮስት ነው። ማን? ግብጽ ኢሳያስን የምትጠቀመው ማለት። ይሄ ሴክሬት ዶክመንት ነው። ከ2 ገጽ በላይ አላሳያችሁም፣ 10 ገጽ። ይሄ ዶክመንት ማለት የአሜሪካው ጀነራል ኢትዮጵያ መጥቶ ከኢትዮጵያ ወሳኝ ሰዎች ጋር ተነጋግሮ ከጠቅላይ ሚኒስትሩ ጋር በኋላ ላይ ተነጋግሮ ከኢታማጆር ሹም ጋር ተነጋግሮ ሳመራይዝድ የሆነው ይሄ ግን በኤምባሲው የተካሄደ ውይይት ነው። ምክረ ሀሳቦች የቀረቡበት ነው። የአፍሪካ የአሜሪካ ጀነራል የላከው ማለት ነው። እዚህ ላይ የምታዩት ነገር ምንድነው? ምን ያህል ግብጽ ኢሳያስን ለመጠቀም በሎ ኮስት እንደምትጠቀም ማለት ነው። ወጪ ቆጣቢ ነው። ብቻውን አስመራ ጎረናዎች ላይ በሰላም እኖራለሁ የሚል እምነት የለውም። ሰው ምንድነው የሚፈልገው? በቃል ነው። ይሄ ዲፕሎማቶች የሚነግሯቸው። ፌደራል አያስፈራቸውም ሲባሉ ዩሱሊ ዴትስ አሉ። ሻዕቢያ ከግብጽ በጣም የተማረው አሪፍ ነገር ካለ በርካሽ የሆነ አጀንዳ ማስፈጸም ነው። ግብጾች በጣም የሚያስገርም ኳሊቲ ነው ያላቸው። ሱዳን ውስጥ፣ ግብጽ ውስጥ ወይ አቡ ሲምበል ወይ አስዋን ወይ እስማኤልያ ወይ ካይሮ የኢኽዋን የዚህ የሙስሊም ብራዘርሁድ ሜምበር ተብሎ ከተገኘ ይሰቀላል። የሙስሊም ብራዘርሁድ ፖለቲከኞች ግን ሱዳን ውስጥ መንግስት እንዲያቋቁም ያግዛሉ። ቢኮዝ ሱዳንን ማዳከም እስከቻለ ድረስ ማንኛውም አጀንዳ ይቀበላሉ። ምክንያቱም የሚያባንናቸው አሁን ህዳሴ ግድብ ምናምን ሲባል ዝም ብሎ ነው ያው ለአመል ነው የሚያወሩት እንጂ በጣም የሚያስጨንቃቸው ሱዳን ከተረጋጋ 12 ሚሊዮን ሄክታር ዝም ብሎ በመስኖ ማልማት ይችላል። ይህንን ያስቡና ኢሳያስ ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነው ግራ የሚገባ። አሁን እኔ አሁን በፍጹም ልመለመል አልችልም። የፈለገ ፌደራል መንግስቱን መጣል ብፈልግ ኖሮ ኤርትራ ጋር አልሰራም። ኢትስ ኢምፖሲብል። ዳት ኢሳያስ ነው። ኤርትራ ህዝብ ጋር ምንም ችግር የለም። ኤርትራ ህዝብ እንደ ሀገሩ የሚበደል ህዝብ ነው። ሰላሙን የሚፈልግ ህዝብ ነው። ኢሳያስ በማኒፕሌሽን ነው እድሜ ልኩ የሚኖረው። አያስቆመንም እኮ ነው የሚለው። ማንም ጅል ሊያስቆመን ሳውዝ አፍሪካ ድረስ ብንሄድ ማንም አያስቆመንም ብሎ ነው የሚያምነው። አብረን ከሰራ ዲፕሎማቶች ጠይቋቸው ለምንድን ነው ፌደራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ ዩሱሊ ዴት ወደ ደቡብ ድንበራችን ወደ ደቡብ አቅጣጫ ደናቆርት አሉን የምንጠቀምባቸው ነው የሚሉት። ስለዚህ ቲፒኤልኤፍ የዛ አካል ነው፣ አሁን ፋኖ የዛ አካል ነው። ኢሳያስ አሉ ደግሞ በደህናው ሰዎች እንኳን ያስመራቸው ታውቃለህ አሉ የዚህ ጉዳይ መሪዎች ሆኑ 2 ናቸው 3 ኮሎኔሎች ማድረግም አይጨምሩም። እሱን አልፋቤት ሱፕ ኦፍ ኢትዮጵያን ኦፖዚሽን ግሩፕስ አስመራ ቤት ሰማቸዋል። የአሜሪካ መንግስት ዲፖርት ካደረገን ወደ አስመራ ነው የሚሄደው። ያኮረፈው ሁሉ የሚሄድበት ማንንም ሰው አይመርጡም። ፍራስትሬት ያደርጋሉ። ይገባኛል። የፋኖ መበታተን ምናምን ትንሽ ያበሳጫቸዋል። ግን የኤርትራ መንግስት በርካሽ ነው ሁሉ ነገር ማስፈጸም የሚፈልገው። እንዳልኩ ከግብጽ የተማሩት ነው። በርካሽ ለማስፈጸም የሚያደርጉት ጥረት የህዝብ አጀንዳ ቢኖረው ቲፒኤልኤፍ ሊደርሺፕ ኢሚዲየትሊ ነው የሚያቆም። ዲስከስትድ ነው ሆነ ያለበት። ከፌደራል መንግስት ጋር የፈረምኩት ስምምነት አለ። የኢትዮጵያ አካል ነኝ። ይህን ስላልኩ አይደለም። ከኢትዮጵያ ውስጥ የሚገባኝን ድርሻ ግዴታዬንም ልወጣ ግን ይሄን ማድረግ አለብን ብለህ ጄኑዊንሊ ቦናፋይድ የሆነ ኢንጌጅመንት ካረግ የተሻለ ውጤት ማምጣት ትችላለህ። እኔ ተደጋጋሚ እናገራለሁ። ምንም የጦርነት አፒታይት የለም አሁን ሲገባኝ እዚህ ጥሩ ልማት ያመጣው ነው ብለህ የምታመን ከሆነ እሱን ማስቀጠል ነው የምትፈልገው አይደለም እንዴ? እንጂ ሁሉ ስራ እየሰራ አንዳንዴ ምን እላለሁ
ስብሰባችሁን የተገላገልኩት አለኝ ጠቅላይ ሚኒስትሩ አንድ ጊዜ በስብሰባ ናላይን አዞራችሁ የረባ ስራ ማልሰራም ነበር አለ። he was probably right ምክንያቱም ምንም ለያዥ ለጨባጭ በሚከብድ አጀንዳ ስለዚህ አንድ ቀን ቁጭ ብለህ የተግባባህበት ጉዳይ አይደለም ወይ ለተንተንህ እንኳን ችግርህን ተረድተህ ለመፍታት የሚያስችል አቅጣጫ አታስቀምጥ። ይሄ ህዝባዊነት የሚባል ከመሰረቱ አሽቀንጥሮ የጣለ ሊደርሺፕ ስለሆነ ከማንኛውም ጋር ሊያብር ይችላል። ለትግራይ ህዝብ ኢንተረስት ከሆነ የትግራይ ህዝብ ኢንተረስት እንዴት ነው ማስጠብቀው? ነጋዴዎች አሉ ይበቃቸዋል። በጣም ይሄ ታሪካዊ ንግግር ነው። ባይዘው የጌታቸው ሎ ኮስት ነው። በቃ አንተ አፍሪካን ቀንድ ላይ መበጥበጥ ትፈልጋለህ? ኢሳያስና መዋቅሩ መልምለው ከመለክመልከው በትንሽ ወጪ ነው የምትመለምለው። ኢሳያስ አፈወርቂ ለትርምስ ስትራቴጂ እጅግ በጣም በወረደ ዋጋ በርካሽ ዋጋ የምትገዛው ሰው ነው። በነገራችን ላይ ሎ ኮስት ነው። ይሄ ኢሳያስን ከመጥላት ከማጣጣል ምን አይደለም፣ ፋክት ስለሆነ ነው። እኔ በግልጽ እኮ ይኸው እየተናገርኩ ነው። የግብፅ ትልልቅ የፋይናንስ ተቋማት የሚሰሩት ባላንስ ሽታቸው ላይ ሜቢ የግብፅ መከላከያ ሚኒስትር ሊሆን ይችላል፣ የግብፅ ደህንነት ጽሕፈት ቤት ሊሆን ይችላል፣ ወይም በአጠቃላይ ግብፅ ሊሆን ይችላል። እንትኑ ለኢሳያስ ረዳው የሚለው ነገር በሚስለነስ ኤክስፔንስ ሊመዘገብ የሚችል ነው። ዳትማች ነው ባላንስ ሽቱ ሚስለነስ ኤክስፔንሶቹ ማለት ጥቃቅን ወጪዎች ይባላሉ በአማርኛው ሲቀመጥ ማለት ነው። እና እንደሱ ነው የምታደርገው እንደ እንትን ማለት ነው። እንደዚህ ሮቴት የሚያደርጋል አይደለ? እዚህ አካውንቲንግ ላይ ምንድነው የሚባለው? የዚህ የሆነ አማውንት ትመድብና ያቺ ላይ እንትን እያደረግከው ትሄዳለህ። ተርሚኖሎጂው ረሳሁት። በዛ መጠን ነው ያለው። ልክ ሲጎልብህ የምትሞላበት ምን ፈን እንትን ነው የሚባለው አስታውሱኝ። የሚገርም ነው። ይሄ ሰው ፒቲካሽ ፈንድ የሚባለው አይነት ማለት ፒቲካሽ ፈንድ ማለት ነው። ፒቲካሽ ነው በነገራችን ላይ ኢሳያስ ማለት ለማንም ፒቲካሽ ነው ፈንዱ ራሱ ማለት ነው። ሰው ሪፕሌኒሽ የምታደርግበት ጊዜዎች አሉ። ከዛ በተረፈ ግን በቃ ምንም ማለት በአጭርና በትንሽ ወጪ የምትጫወትበት ማለት ነው። አሴት ቫሉዌሽን ከሰራችሁ ደግሞ ሳልቬጅ ቫሊዩ ነው። ዛሬ አካውንቲንግ አበዛው። አንዱ ጉዳይ ይሄ ነው። ሁለተኛ የሱዳን ነው። ሱዳን ላይም ግብፅ እጇን እንድታነሳ እዚህ ዶክመንት ላይ ማየታችኋል። ሳውዲ እዚህ ጋር ነው የምትመጣው ማለት ነው። የአሜሪካው የተላከው ዶክመንት ላይ የሱዳን ጉዳይ እንዳይረጋጋ በዋናነት ኪ ሮል ያላት ግብፅ ናት። ያው ጌታቸውን ሲናገር ሰምታችኋል። እዚህ ዶክመንት ላይም ታዩታላችሁ። ዛሬ ወጣ ሳይ ነበረ የሱዳን ታይምስ የሚል ሂዱና ማህበራዊ ድረገጽ ላይ ሱዳን ታይምስ ሄዳችሁ አይታችሁ ከሆነ ሂዱ። ዛሬ ሪፖርት አውጥቷል፣ ዝርዝር ሪፖርት። ሱዳን ታይምስ ምን ይላል? ሱዳን ታይምስ የሱዳን ጉዳይ እንዳይረጋጋ ያደረገችው ግብፅ ናት ይላል። እያንዳንዱ እንደምራችሁ እንድታዩት ስለፈለኩ እንዳይረጋጋ ያደረገችው ግብፅ ናት። ግብፅ በመግባቷ ዋና የገባችበት የናይል ጉዳይ ነው፣ የአባይ ጉዳይ ነው እንደምታውቁት። በዚህ በሸትሉ ከተፈታና በድርድሩ ከተፈታም እጇን ትነጠቃለች። አባይ ብላ ግን አይደለም የምትሄደው ሱዳን ጋር። ሱዳንን ለሁለት ሊከፍላት ይችላል። የግብፅ ሮል፣ የግብፅ ሚና ሱዳንን ለሁለት ሊሰነጥቃት ይችላል። ሪፖርቱ የሚለው እሱ ነው። እዚህ ጋርም ሳውዲ የራሷን ሮል ልትጫወት ይገባታል ማለት ነው። ስለዚህ ዘ ኢንቮልቭመንት ኦፍ ሳውዲ ዘ ኢንቮልቭመንት ኦፍ ኤሚሬት ምናምን የምንለው በዚህ በሸትል ዲፕሎማሲ ውስጥም ወዘተ ስናነሳ ከዚህ ማዕቀፍ ውስጥም አብረን ልናየው የምንችል ነው ማለት ነው። ስለዚህ ያሉን መረጃዎች እነዚህ ናቸው። የዳኒ ፉሪ የአንተ ሚስጥራዊ ዶክመንት ብዙ እኮ ነው፣ በዛብን እኮ ምን እንዳርግ ቀና
ቀና በዛ ወይስ ያመጣዋቸው መረጃዎች ትክክል አይደሉም? ዳኒ ፉሪ ያመጣውልህ የሚስጥራዊ ዶክመንቶች ስህተት ሆኖ አግኝታቸው ታውቃለህ? በህይወትህ አዲስ ኮምፓስ ከመጣ በኋላ ይሄ ዶክመንት ስህተት ነው ብሎ ያመጣው አለ? ይሄ መረጃ ስህተት ነው ብሎ ይመጣል? ዛሬ ትላንትና አዱ ከበሬ ሲመታበት የነበረው የአማራ ፋኖ ምናምን የሚባል ከ3 ወር በፊት ነው አምጥቼ ያሳየው። ከወር በፊት ነው መተዳደሪያ ደንባቸውን ያሳየው። ይሄን ዶክመንት ከወር በፊት ነው ያሳየው። ጌታቸው ረዳ የዛሬ 2-3 ሳምንት አይሞላም ወጥቶ እንዲህ ነው ብሎ ሲናገር ሌሎች ያመጣው ምን አስጨነቀ? ስተት የመጣ ካለ ስተት ነው። የጀዋር አሁን ጀዋር ይባላል። ሌላ ጊዜ እመጣለሁ ባይዘው በሰፊው። ትላንትና ብዙዎቻችሁ በተለይ የጀዋር ደጋፊ አንገታችሁ እንደደፋችሁ አይቻችኋለሁ። ዛሬ ራሱ አታፍሩም እንዴ ስትመጡ? ግን ተጨማሪ መረጃ ይዘን እንመጣለን። የሚመልሰው ጠፍቶት የሚመልሰው እዛ ውስጥ አታስገቡኛው። ኤርፖርት ላይ በቁጥጥር ስር ለነበረ ወይ አሁን ምናምን ይለዋል። ኤርፖርት ሄዳ አታውቅም? መልስ ነው ይሄ? ንገሩኝ እስቲ። መልስ ነው ይሄ? ኤርፖርት ሄዳ አታውቅም ወይ? መልስ ነው ወይ? አቶ ጀዋር ምን ነው ፈራ? እኛ እኮ በቀን በሰዓት በምን ያስቀመጥንልን? በሰዓትና በቀን ኤርፖርት ሄዳ አታውቅም? ኤርፖርት ያልሄደ ሰው ነው ይሄን ሊጠይቅ የሚችለው። እያፈርኩ ነው የምጠይቅህ። እስር ቤት ነው ያለው? ከእስር ቤት ነው የምትና? ማን እስር ቤት አለ? አንዳንዶች ሲያቀርቡ አይቻሉ። ማን እስር ቤት አለ? አለ በቁጥጥር ስር ውሎ ነበረ ነው የተባለው። በቁጥጥር ስር ውሎ ተተርትሯል ነው ያልነው። አዎ ተተርትሯል። ምን ነው ፈራችኋት? በቁጥጥር ስር ውሏል። ይሄው እናገራለሁ። አሜሪካ ትሄዳለህ አትሄድም? እንደዛ አለም ያለው። እኛ አሜሪካ ትሄዳለህ ብቻ አለ መተህ አሳየን ያልነው። መተህ አሳየን። የትሄዳለህ አትሄድማ አልሄድም ሊል ነው። አንዳንዴ እንደው ማለት የጅል መንገድ ይደብራል። መተህ አሳየን። የሚቀጥለው ወር የአገዛዝ አንቀጥቅጥ ስብሰባ ከአቶ ልደቱ ጋር ጠርታችኋል ዲሲ ላይ ህዝቡን ለወጥቶ አገዛዙ እንዲቃወም። አንዱ መሪ አንተ ነህ። መተህ አሳየን። እኔ እዚህ ቃል ልግባላችሁ። ጀዋር ዲሲ አገዛዝ አንቀጥቅጥ ስብሰባ ከመጣ ቢያንስ የትራንስፖርት ወጪውን የሚመጣበትን እኔ ይችላል። ይህን ውሰዱ ባንዳፍ ብላችሁ። ከአውሮፓ ከአምስተርዳም ዲሲ የሚገባበትን ወጪ እኔ ይችላለሁ፣ ቤተሰብ ማስፈቅጄ ማለት ነው። ኤርፖርት ላይ ታስረ ነበረ የሚባለው እንዴት ነው? ሄዳ አታውቅም ኤርፖርት? መልስ ነው። አሁን በቀጥታ እኮ ስልክ ተበርብሮ ነበረ ወይ? አንድ ቀን አድረህ ነበረ ወይ? በቁጥጥር ስር ውለህ መረጃ ስጥ ተብለህ ነበረ ወይ? ፔሬድ። ሌላ ምንድን ነው የምታወራው? እንደው አፍራለሁ፣ እንደዚህ አፍራለሁ፣ እኔን ስጠይቅ ምን ነው የሚያሳፍረው? የስ ኖ ፔሬድ። ይሄ ምንም ለህግ ሰው ሰጥቼው ለምናምን ሰጥቼው አይባልም። የህግ ሰው የምትሰጠውን ትሰጠዋለህ፣ ችግር የለውም። እና በህግና እየጠበቅን ነው። ይዘው የተጠየቀው በቁጥጥር ስር ውለ ነበር አልነበረም? ከምትሄድበት በ12 ይሄዳለሁ ብለህ በ13 ነው ወይ የሄድከው? 12 ሰዓትም ይሁን 24 ሰዓት በቁጥጥር ስር አልነበርክም ወይ? መልስ። እቺን ነው የምትመልሰው፣ ሌላ አይደለም። የምን ማደፋፋት ነው? እና አንዳንዶቹ ማፈር አቅቷቸው ዛሬ እንኳን ምን አለ ጥፍራችሁ ውስጥ ብትደበቁ። ስለ ጀዋር መልስ ይላል። ኧረ እፈሩ። ሌላ በጣም አስደንጋጭ መረጃ አመጣላችኋል። ሌላ አስደንጋጭ ጠብቁ። እኔ እምነቴ ወደ ሀገር ቤት ገብቶ እንደዚህም ከሚንከራተት ባይዘዌ ኢትዮጵያ ገብቶ ተደራድሮ ከኢትዮጵያ መንግስት ጋር በሰላም የሚፈልገውን ፖለቲካ እንዲያራምድ ነው የኔ እምነት። በመደባበቅ ግን አይደለም። የሚደራደር ከሆነም አንዱ ፕሮግራም ወጥቼ እሰራለታለሁ። ጀዋር ተደራደርና ኢትዮጵያ ግባ፣ ፈልገውን ፖለቲካ አራምድ። አንተ ኢትዮጵያ እኔ ባይሆንም
ያንተ ኢትዮጵያ የኔ ባይሆንም የምትፈልገውን ነገር ለማራመድ ግባ ነው የምለው። ኢትዮጵያ የሱም ናት ኢትዮጵያ የማናችንም ናት። እኔ ምናልባት ዜጋ ሌላ ስለሆንኩ ስለዚህ ከኔጌቲቭ ሆነ ምናምን አይደለም። አሁን የያዘው መንገድ ከባድ መንገድ ነው ባይዘው ያለበት ቅርቃር ከባድ ቅርቃር ውስጥ ነው ያለው እና አንዳንዶቻችሁ ወጣችሁ ሌላ አትበሉ። አንዳንዴ ተደበቁ፣ ጥፍራችሁ ውስጥ ተደበቁ። ምን ነው የአሜሪካ ላይ ያላችሁ ሚዲያዎች ኦፊሻሊ ወጣችሁ ለምን አልዘገባችሁ? ምን ነው አውሮፓ ያለው ብቻ ተንጣጣ? ይሄ ነው። ኤኒዌይስ ሌላው አስገባው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አጥራ አድርጌ የሚቀጥለውን ነገር አነሳለሁ። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።